በኢትዮጵያ ሰባተኛው ጠቅላላ ምርጫ ሰኞ ግንቦት 24 ቀን 2018 መደረጉ ይታወቃል። ምርጫውን በመታዘብ ሂደት ውስጥ ከሀገር ውስጥ ብሎም ከውጭ የተለያዩ አካላት ተሳታፊ የነበሩ ሲሆን የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድም በታዛቢነት ተሰይመው ከነበሩት መካከል ናቸው። ቡድኖቹ በሰባተኛው የኢትዮጵያ ጠቅላላ ምርጫ የተለያዩ የሀገሪቱ አካባቢዎች ታዛቢዎችን በማሰማራት ያደረጉትን ትዝብት አስመልክቶ የመጀመሪያ ደረጃ ግኝት የጋራ መግለጫቸውን ሰጥተዋል። በመግለጫቸው ምርጫው ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በተግባር ያሳዩበት አዲስ ምዕራፍ የከፈቱበት ስኬታማና ሰላማዊ ምርጫ ነበርም ብለውታል። የቡድኑ መሪ የሆኑት የቀድሞ የኬንያ ፕሬዝዳንትና የአፍሪካ ህብረት የምርጫ ታዛቢ ኡሁሩ ኬንያታና የኡጋንዳ የቀድሞ ምክትል ፕሬዝዳንትና የኢጋድ የምርጫ ታዛቢ ቡድን መሪ ስፔስዌዛ ዋንዲራ ካዚቤ በጋራ መግለጫ ሰጥተዋል። የኢትዮጵያ መንግስት የዲሞክራሲ ስርዓት ግንባታን ለማጎልበት አስደናቂ ስራ ሰርቷል ሲሉ የቀድሞ የኬንያ ፕሬዝዳንት የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ ኡሁሩ ኬንያታ የገለጹ ሲሆን ሰባተኛው የኢትዮጵያ ጠቅላላ ምርጫ ድምጽ አሰጣጥ ሂደት የኢትዮጵያና የዓለም አቀፍ የህግ ማዕቀፎችን በተከተለ መርህ በስኬት መጠናቀቁን አረጋግጠዋል። ከሁሉም በላይ ዜጎች ለዲሞክራሲያዊ ተሳትፎ ያላቸውን ጠንካራ ቁርጠኝነት አሳይተዋል። ይህም በምርጫው ቀን በትዕግስት ረጃጅም ሰልፎችን በመሰለፍ ለመምረጥ ሲጠባበቁ ተንጸባርቋል። በምርጫው ቀን የነበረው የምርጫ አካባቢ በአጠቃላይ ሰላማዊ ነበር። ድምጽ የመስጠት ሂደቱ በስርዓቱ የቀጠለ ሲሆን በአብዛኞቹ የምርጫ ጣቢያዎች መራጮች በተረጋጋ ሁኔታ ይስተናገዱ ነበር። ይህም መራጮች ያለምንም እንቅፋት ድምጻቸውን እንዲሰጡ እድል ፈጥሯል። የጸጥታ አካላት ሙያዊ ብቃትን ያሳዩ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ቀን ሂደቶች አስተዳደር ላይ ገለልተኝነቱን ለማረጋገጥ ያለውን ቁርጠኝነት አሳይቷል። የድምጽ መስጫ ሰዓት መራዘሙ ለመራጮች ተጨማሪ እድል መስጠቱን ገልጸው ለአካል ጉዳተኞች፣ አረጋውያንና የተለያዩ ማህበረሰብ ክፍሎች በድምጽ አሰጣጥ ሂደቱ ቅድሚያ መሰጠቱ የዜጎችን ተሳትፎ ያረጋገጠ እንደነበርም መታዘባቸውን ጠቁመዋል። በመላ ኢትዮጵያ ከምርጫው ጋር በተገናኘ ኃላፊነት የነበረባቸው አካላት ሁሉ በከፍተኛ ኃላፊነት ስሜት ስራቸውን ማከናወናቸውንም አድንቀዋል። ዛሬ የኢትዮጵያ ሕዝብ ሊኮራበት የሚገባ ቀን መሆኑን በድጋሚ ላሰምርበት እወዳለሁ። ዛሬ ታሪካችሁ ልታስታውሱበት የሚገባ ቀን ነው። የቅኝ ግዛትን ማዕበል በጽናት የተቋቋመች አንድነቷን የጠበቀችና መቼም ያልተገዛች ሀገር ያላችሁ መሆኑን ራሳችሁን በራሳችሁ የማስተዳደር ነጻነታችሁ መቼም አትርሱ። የዚህ ውጤት ነው ዛሬ ሀገሪቱ የአፍሪካ መዲና እንድትሆን ያደረጋት። ወደፊት መራመድ የሚቻለው በአንድ መንገድ ብቻ ነው። እንደ ኢትዮጵያ ያለ ታላቅ ሀገር ይህን ምዕራፍ በመጠቀም በመካከላችን እንዲሁም ወደ ኋላ እንዲትቀሩ በሚሰማቸው ወገኖች መካከል ፖለቲካዊና ማህበረሰባዊ ውይይት ማድረግ ይኖርበታል። ይህም በአንድ ወቅት ለመላው አህጉራችን የተስፋ ህዝብ የነበረችውን ሁሉንም ያካተተችና የተባበረች ኢትዮጵያን ለመገንባት ነው። የአፍሪካ ህብረት የምርጫ ታዛቢ ቡድን በነበረው እጅግ በጣም ጥሩ የምርጫ ሂደት ደስተኛ ነው። የዲሞክራሲያዊ አስተዳደር ስርዓትን በማጠናከር ረገድ ኢትዮጵያን ለመደገፍ ያለውን ቁርጠኝነት በድጋሚ ያረጋግጣል። የኡጋንዳ የቀድሞ ምክትል ፕሬዝዳንት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ቡድን መሪ ስፔሲዮዛ ዋንዲራ ካዚቤዌ በበኩላቸው የኢጋድ የምርጫ ታዛቢዎች ስምሪት በወሰዱባቸው የኦሮሚያ፣ አማራ፣ ሲዳማና ሶማሌ ክልሎችና ድሬዳዋ፣ አዲስ አበባ ከተሞች በየጣቢያዎቹ በቂ የምርጫ ማስፈጸሚያዎች ቁሳቁሶች ተሟልተው የድምጽ አሰጣጥ ሂደቱም ግልጸኝነትና ለመራጮች እንቅስቃሴ እጅግ ምቹ እንደነበር አስታውቀዋል። በምርጫው ዕለት በጣቢያዎች ረጃጅም ሰልፎች የነበሩ ቢሆንም ምርጫ ቦርድ እስከ እኩለ ሌሊት 6 ሰዓት ማራዘሙን ተከትሎ መራጩ ህዝብ በከፍተኛ ትዕግስትና እርጋታ ድምጹን መስጠት እንደቻለም ገልጸዋል። የኢጋድ የምርጫ ታዛቢ ቡድን የኢትዮጵያን ህዝብና መንግስት ለምርጫው ላሳዩት ትጋት ያደንቃል። በሀገሪቷ ብሔራዊ ምርጫውን ለማካሄድ የምርጫ አስተዳደርን ለማሻሻል እንዲሁም የምርጫ ተሳትፎን አካታችነትና ተአማኒነት ለማሳደግ የታለሙ ዋና ዋና የቴክኖሎጂና የስርዓት የተቋማት ለውጦች ተካሂደዋል። እንኳን ደስ አላችሁ። ኢጋድ በዚህ ወሳኝ ወቅት የዲሞክራሲ ስርዓትን፣ መልካም አስተዳደርን፣ ተአማኒ ምርጫዎችንና የሰብአዊ መብቶች መከበርን በማስፋፋት ረገድ ለኢትዮጵያ መንግስትና ህዝብ የሚያደርገውን ድጋፍ ለመቀጠል ቁርጠኛ ነን። ቡድኖቹ በማጠቃለያቸውም በምርጫው ሂደት ባለድርሻ አካላት የተጣለባቸውን ኃላፊነት በሚገባ በመወጣት ሰባተኛው ጠቅላላ ምርጫ ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በተግባር በማሳየት አዲስ ምዕራፍ የከፈተ ስኬታማና ሰላማዊ ምርጫ መሆኑን አረጋግጠናል ብለዋል።